ይቺ ልጅ በቃ ሶሻል ሚዲያ ላይ የሚፖስቱትን ፎቶዎች እያየች ራሷን ማወዳደር ሆነ እኮ ስራዋ። እንደዚህ ለመሆን ግን ባልማርስ። ምን እያየች ነው? ህይወቷ ያስቀናል። የወደደችውን ለብሳ ያማራትን በልታ የፈለገችበት ቦታ ተዝናንታ መኖር ደስ አይልም? አስበው እስኪ ሁሌም እየተዝናኑ ደስተኛው ነው የሚኖር። ይቺ ልጅ ዲፕሬሽን ውስጥ ሳትገባ እውነተኛውን ህይወት ባሳያት ሳይሻል አይቀርም። ማርያምን ወንድሜ፣ አሁንስ ትምህርት ራሱ እያስጠላኝ። የሚገርምሽ አንድ ማስታወቂያ አብረን ልንሰራ ነው። ዛሬ ስለማገኛት ለምን በዛው አላስተዋውቅሽ? እሷ ጋር የሷ ቤት ነው ብሉ እንጂ ባርኮቴ። ሽሮ ትበላለች እንዴ? ከራባት እንደበሱ በጥብጣ ሁሉ ልጠጣው ትችላለች። ባለፈው ባርኮቴ ዱባይ የሄድኩ ጊዜ 300 ፎቶ ተነስቼልህ እሱን ለአመት አብቃቅቼ ተጠቅሜ ነበር። አሁን አለቀብኝ። ቆይ እንጀራ ልጨምር። ፎቶዎቿን ስታይ በየቀኑ የምትመላለስ ነበር የሚመስልሽ አይደል? ባርኮቴ 50 ሺህ ብር አታበድረኝም? እሷም ይቸግራታል እንዴ? አይጠፋም። ዊ ዋንት ምንድነው የሚሉት? በእናትህ ተርጉመ ንገረኝ። ለማስታወቂያ ስራ ፈልገውሽ ነው። ስልክሽ ላኪላቸው። ፖስቶቿ ላይ እኮ እንዳለ በእንግሊዝኛ ነው የምጽፈው። የሚጽፍ ሰው አይጠፋ። የምታደርገኝን ይልኝ ባርኮት። ለፎቶ ብላ እንዳለ ልብሶቼን አስመጣችኝ። ኦ ማይ ጋድ፣ በጣም ሰርፕራይዝ የሆንኩት ወንድሜ። ይኸውልሽ የኔ ቆንጆ፣ ሶሻል ሚዲያ ላይ አብዛኛው ነገር ውሸት ነው። ይኸውልሽ የማስመሰል ህይወት፣ የራስ ያልሆነ ሀብትና አርቲፊሻል ማንነት ነው ሶሻል ሚዲያውን የሞሉት። እና ምን ያሳስባል አትሉኝም? እነዚህ ነገሮች ታዳጊዎች ላይ የሚፈጥሩት ተጽዕኖ ከባድ ከመሆኑ የተነሳ ትምህርት ከመጥላት እስከ ዲፕሬሽን ድረስ ያስከትላሉ። ታዳጊዎች አብዛኛው እውነታ ግን አሁን ድራማው ላይ ያያችሁትን ይመስላል። ሶሻል ሚዲያ ሲጠፋ አብሮ ከሚጠፋ ዝና ይልቅ እስካላችሁ ድረስ አብሯችሁ የሚኖረውን እውቀታችሁ ላይ ብቻ ትኩረት አድርጉ። ይህን ድራማ የሰራ ነው ተጽዕኖ ውስጥ ለሚወድቁ ታዳጊ ሴቶች ነውና ሁላችሁም ሼር አድርጉልን።